ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ ከበሬ ስጋና ከአትክልት የተዘጋጀ እንደዚህ ሲያዩት ያማረ ሲበሉት ደግሞ የሚጣፍጥ በቀላል መንገድ በአጭር ደቂቃ የምንሰራው የአልጫ አዘገጃጀት ነው። ትወዱታላችሁ። አዳዲሶች የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ከጎን የሆናችሁ ለምታበረታቱኝ መልካም ቤተሰቦቼ ከልብ የሆነ ምስጋናዬን አቀርባለሁ። ቪዲዮውን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። ሽንኩርት በዚህ መልኩ አብስዬ አዘጋጅቼ ነበረ። ጊዜ ለመቆጠብ ያህል በስሎ የተዘጋጀ ሽንኩርት ነው። ቀይ ሽንኩርት ያው ትንሽ በርከት አድርጌዋለሁኝ አልጫ ስለሆነ ሽንኩርቱን ጨመር አድርጌያለሁ። በደንብ እናበስላለን። ሽንኩርቱን አብስለን የምናስቀምጠው ደግሞ በጣም ጊዜ ይቆጥብልናል ማለት ነው። ጊዜና ጉልበት ይቆጥብልናል። ነጭ ሽንኩርት ደግሞ የማይቀር ነው። አልጫ ስለሆነ ግድን ይላል። አንድ የሾርባ ማንኪያ ሙሉውን ነጭ ሽንኩርት ጨምሬበታለሁኝ። ቀይ ስጋ ደግሞ ሳሳ አድርገን የከተፍነው ቀይ ስጋ አለ። ጎላ ጎላ ብሎ ሳሳ አድርገን የምንከትፈው ወይም በመዘልዘል ዘልዝለን ረዘም አድርገን መክተፍ። እንደዛ የተዘጋጀ ቀይ ስጋ ጮማ ቀልቀል ቢልበትም ምንም አይከፋም። ቆንጆ ነው፣ ይጠቅማል። ጣዕሙ ቆንጆ ይሆንልናል። ስጋውን ከሽንኩርቱ ጋር ደግሞ በደንብ አበስለዋለሁኝ። በሽንኩርቱ እንፋሎት እፍን ስናደርገው በትኩሱ ሽንኩርት በተጠበሰው ስጋው ወዲያው ብስል ይልልናል ማለት ነው። ጊዜ ይቆጥብልናል፣ ቀለል ይልልናል። እዛ እርድ ጨምሬያለሁኝ። ቪዲዮ የገባ መስሎ ነበረ፣ አልገባም። እርድ እንጨምራለን። እርዱን ጨምረን ለትንሽ ጊዜ ደግሞ ካሸነው በኋላ አብረን ረዘም አድርጌ ከተፍኩት። ቀጠን ረዘም አድርገን የተከተፈ ካሮት አለ። ካሮቴንም እንደዛ አብሬ ብዙ ጊዜ አይፈጅብኝም። ካሮቱ ያው ይበስላል። ያለንን የአትክልት አይነት መጠቀም እንችላለን። ምንም ያለውን ካሮት ከሌለ አበባ ጎመንም ካለ ይሆናል። አትክልት ብቻ ይሁን ያለንን አትክልት እንጠቀማለን ማለት ነው። ካሮቱን አብሬ ለትንሽ ጊዜ ለትንሽ ደቂቃ ብቻ አብሬ ካዋሃድኩት በኋላ የቀረውን አትክልት ደግሞ በተመሳሳይ መልኩ የተከተፈ ፎሶሊያ አለ። ፎሶሊያዬንም እንደዛ ጨምሬያለሁ። ታጥቦ የተዘጋጀ ፎሶሊያ ትላልቅ ከሆነ 3 ቦታ፣ ትናንሽ ከሆነ 2 ቦታ ቀጫጭን ስሩን እያወጣን ጫፍና ጫፉን ሰበር አድርገን አነስ ካለም እኩል ቦታ መሃል ላይ፣ ረጅም ከሆነ ደግሞ 3 ቦታ አድርገን ፎሶሊያውን በዛ መልኩ አዘጋጅተን አጥበን ከካሮቱ ጋር አንድ ላይ እንጠብሰዋለን። እንደዚህ አብሮ ሲጠበስ አትክልቱ ድንቹ በኋላ ነው የሚገባው። ትንሽ ቀረት አድርጌዋለሁኝ። ካሮትና ፎሶሊያ። አሁን ደግሞ ድንች ጨመርኩኝ። በጣም የሚጣፍጥ ከፈለግን በእንደዚህ መልኩ የተዘጋጀ ለፍትፍት ይሆናል። አለበለዚያ ደግሞ ለድለድ አድርገን ትተነው ከእንጀራ ጋር ከሌላ ቀይ ወጥ ጋር የሚቀርብ የስጋ በአትክልት አልጫ አዘገጃጀት ነው። ትወዱታላችሁ ቤተሰብ። በጣም ቆንጆ ነው፣ ይጣፍጣል። ማንኛውም ኢትዮጵያዊ ሴት የሚሰራው ነው። አታውቁም ብዬ አይደለም፣ ግን እኔ ደግሞ በቤቴ እንዴት አድርጌ ቀለል አድርጌ እንዴት እንደምሰራ ያለንን አትክልት ተጠቅመን መስራት እንደምንችል ነው። ለልጆች ይሆናል፣ ለአዋቂ ይሆናል፣ ለማንኛውም ሰው የሚሆን ቆንጆ አልጫ ነው።
አልጫ ያው ቀጭን አይሆንም ፍትፍት ካልሆነ በቀር ወፈር ያለ አልጫ ስለሆነ ስንከልስ እጃችን ላይ ያዝ ማድረግ አለብን። ውሃውን ስንጨምር አይተን መጥነን ጣዕምም ቀጭን እንዳይሆንብን መጥነን እንጨምራለን። ለወጥ ከሆነ ለአልጫ ወጥ ከሆነ አልጫ ፍትፍት ከሆነ ደግሞ ይህንን መረቁን ጨመር አድርገን ፈትፈት ተደርጎ የሚቀርብ ስጋ በአትክልት ይሆናል ማለት ነው። በጣም ቀላል ነው። ብዙ ግብአትም አይጠይቀንም። ጓዳችን ውስጥ ባሉ ግብአቶች አመጣጥነን እንደዚህ የምንሰራው ነው። መልኩ መጥቆር እንዳይጠቁርብን የአልጫ ስለሆነ መልኩ ላይ መጠንቀቅ አለብን። ጣዕሙን ብቻ ሳይሆን ከለሩን ቆንጆ እንዲሆንልን ሽንኩርታችንን ስናበስል እንዳይቃጠል እንዳይጠቁርብን ጠንቀቅ ብለን ቆንጆ እንደዚህ ያማረ መልክ እንዲሰጠን የሽንኩርቱን አበሳሰል ወሳኝነት አለው ማለት ነው። ቤተሰብ እንደዚህ እንደምታዩት ውሃውን ከከለስኩ በኋላ ከደን አድርጌው ነበረ። እፍን ይበልልኝ ብዬ አንድ ዙር እንዲንተከተክ ከደን አድርጌዋለሁ። ድንቹም ቶሎ ነው የሚበስለው። አትክልቶቹም በደንብ በጣም ሙትት ማለት የለባቸውም። ካሮትና ፎሶሊያው ጨው መጠነን እንጨምራለን። ለአልጫ እርጥብ ቅመም ካለን እርጥብ ቅመም ብቻ በቂ ነው። ሌላው ኮረሪማ ነጭ ቅመም ካለን እንጨምራለን። ከሌለም ባንጨምርም ምንም ችግር የለውም። እኔ እዚህ ጋር ትንሽዬ ነጭ ቅመም ስላለ እሱን ጨምሬበታለሁ። እርጥብ ቅመሞች እዚህ ጋር ቆንጆ ወሳኝነት አለው። ዝንጅብል፣ ነጭ ሽንኩርት አድርገን ማጣፈጥ እንችላለን። ቅቤ ደግሞ ጨምሬበታለሁኝ። ያው በትንሿ ጭልፋ በጭልፋ አንድ አድርጌያለሁኝ። ቅቤው ቆንጆ ጣዕም እንዲሰጠው ያደርገናል። መልኩ ያው እንዳያችሁት በጣም ያምራል። አወፋፈሩም ቅጥነቱም ቆንጆ ነው፣ መካከለኛ ነው። እንደዚህ በጭልፋ እንጀራ ላይ ተወጥቶ የሚበላ ቆንጆ አልጫ ነው ማለት ነው። ቆንጆ ነው። እንዳልኳችሁ ፍትፍት ከሆነ መረቁን ጨመር ማድረግ ይቻላል። በጣም ቀላል ከ10 እስከ 15 ደቂቃ ውስጥ የሚሰራ ሽንኩርታችንን አብስለን ያስቀመጥነው ካለ ከዛ በታችም ሊሰራ ይችላል። ምክንያቱም ስጋውን በሽንኩርቱ ጥብስ ካረግነው ይበስልልናል። ካሮቱ እና አትክልቶቹ ብዙ ጊዜ አይወስድብንም። በዚህ መልኩ ከ10 እስከ 15 ደቂቃ የሚደርስ አልጫ በስጋ በአትክልት አዘገጃጀት ነው። መልኩም እንደምታዩት ቆንጆ ነው። እናንተም እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ። ለጾም መያዣ ነው እንግዲህ ከአሁን በኋላ ጾም ይገባል። እንኳን አደረሳችሁ። ለብርሃነ ልደቱ ደግሞ በሰላም ያድርሰን። በዚህ መልኩ ሰርቻለሁ ቤተሰቦቼ። እናንተም እንደወደዳችሁ ተስፋ አደርጋለሁኝ። እስካሁንም አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። ለሚቀጥለው ቪዲዮ እስከምንገናኝ ቻው፣ ደህና ቆዩኝ።